በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወስድሱ ለነሐሴ በዛቲ ዕለት ኮነ ተስካረ ዕርገተ ሥጋሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ውስተ ሰማይ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዝች ቀን አምላክን የወለደች የእመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከረፍቷም በኋላ ከርሳቸው ስለ መለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህም በኋላም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል ሀገር እያስተማረ ሳለም በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀም። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱም ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣም። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የወለድሽኝ እናቴ ወይ ዘላለሚ ወደ ሆነም መንግሥተ ሰማያት አሳረግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉም አዘነበሉም። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና መሰገናት። በኪሩቤል ሰረገላም ተቀምጣ ካረገች በኋላ በልጇና በፈጣሪያ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየን እንደሰማ ሥጋዋንም በታላቅ ክብር በምስጋና እንደ አሳረጓት ነገራቸው። ሐዋርያትም በሰሙ ጊዜም ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ስም ማርያም ሥጋም ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል አላቸው። ይህንንም ብሎም ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴን ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ። ይህ ሁለት ሱባኤ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙም። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳም ተነስታ እመቤታችን ማርያም አዩዋት። እጆቿንም በዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸውም። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሰራዬ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያ ዙሪያ ቆሙ። በዚያን ጊዜ ከቶ እንደ እርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤል ላይ በሱራፌል ሰረገላ ተቀምጣ በምታረግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራትም። በዚች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳት ስቃይ ከቶ አያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ የሚመጸውት ቸርነቴ ትገናኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው።
እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩም፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ተአምር ስራዎችን አዩም። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱም። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ቀሳውስት፣ ዲያቆናት፣ ምእመናን ጋራም ሐዋርያት ከሰበሰባት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋራ ይኑር ለዘላለሙ አሚን። ሰላም ለስጋኪ እግዚአብሔር ዘመሰጣ ከመትሃሉ በህየ ለማህደረ ብርሃን በውስጣ ወለተ ካህናት ማርያ ፈጻሜተ ቃላ የውጣም አዳው ፍቅርኪ በላዲ ይብሱጣ ፍረተ መዓዛ ቅድወ ዘውዙ ሴጣም ሰላም እብል ለዘ በማሐፀና ተስእለ ዘሳረረ ምድረ ወሰማያተ ሰቀለ ማርያም እምር አመት አያርግ ላይረም ጸዳለ መብረቅ ቅድሜሃ ጸደረ ወበደሪሃ ወሃበ ነግድጓድ ቃለ። በዝችም ዕለት ዳግመኛ የሰማዕታት አለቃም የቅዱስ ጊዮርጊስ ሥጋ ከፋርስ አገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የሥጋውን ፍልሰት ከመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና፣ ስለዚህም እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ። በስሙ ለሚማጸኑ የድኅነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃያሉ ተጋዳይ ሰማዕት በቅዱስ ጊዮርጊስ ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ፍጹም ይሁን ለዘላለሙ አሚን። ሰላም ለጊዮርጊስ ተውላጠ ጻማው ወህማሙ እንተ ተለአለ ሞገሰ ስሙ በፍልሰትኪ ድንግር ዘቶቶሳ ፍልሰታ አጽሙም እንዘይብልሶ በጸለ ሀቢሃ ቀዲሙ ምስለ ፍልሰትኪ ደምርን ይሙም። በዝችም ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። ሰማዕት የሆነበትም ምክንያት ጌታችን ከመቤታችን ከእናቱ ከቅድስት ድንግል ማርያም ጋራ በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹን ላከ። ጊጋርም ጭፍሮችን እንዳያገኟቸው ዋሸሻቸው። ስለዚህም ሄሮድስ ተቆጣ። ጊጋርንም ይዞ ጽኑ ስቃይን አሰቃየ፣ ሕዋሳቱንም ሁሉ ቆራረጠ። ከዚህም በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰብን ለሚያደርግ ገድልንም ለሚጽፍ ቃል ኪዳን ሰጠው። ከዚህም በኋላ ራሱን በሰይፍ ቆረጡት፣ በሦስት አክሊሎችም ተጋረደ። ሦስት አክሊላትን ተቀዳጀም። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣኦስ በሰማዕትነት ሞተ። ዳግመኛም በዚች ቀን የእንጣኦስ ወንድም ቅዱስ አቅራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተም። በዚችም ቀን የቁስጥንጥንያ ሊቀ ጳጳሳት የእለእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ዛቅረብኩ ማሕሌተ አዘኪርያ ያላፈምን ለተጸምዶ ከዘልፈለላ አነብቶ ከብዘነዴቴ መጽሐፈ እንተረሴ ከግዚኦ ጻድቀ ምለት እኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ እምኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዚደርስ ለዛንቦ ለዘተርጎም በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸለተ እሙ ማርያም ማርያክተ ኩሉም ባይስ ወሬ መሐረነ ኢየሱስ ክርስቶስ ወሬ መሐረነ ኢየሱስ ክርስቶስ ወሬ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም